አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ይብዛልኝ። ሀይሚዬ ዛሬ ሽንቅርቅር ብላ እምር ድምቅ ብላ እንግዲህ ንጉሷን ሰርፕራይዝ ልታደርገው ነው። አይገርምም? እኔ ገምቼ ነበር፣ ወላሂ እንደዛ ነበር የገመኩም ማለት ነው። በእርግጠኝነት ሀይሚዬ ሰርፕራይዝ አድርገው ነው የሚሆነው ምናምን ብዬ ነበር ያሰብኩት ማለት ነው። ግን ለእናንተ አላሳወቅኳችሁም፣ በውስጤ ነው ያሰብኩት እንደዚህ ማለት ነው። እና የገመትኩት ሆኗል ማለት ነው። እና በጣም ደስ የሚል ነገር ነው። እምር ድምቅ ብላ እንግዲህ እንደምታዩት የሴት በላይ በእኛ በሀገራችን እንዴት ነው አንዲት ሴት ልጅ በቃ በሙያዋ እንትን ያለች የሆነ አለ አይደለ ተፍ የምትል ቤቷን አስተካክላ የምትይዝ እንዴት ልበላችሁ ብቻ ጎበዝ የሆነች የሴት በላይ ምናምን ይባላል በተለምዶ ማለት ነው። እናቶቻችን ቤተሰቦቻችን እንደዛ ይሉናል። እና የሴት በላይ ነች፣ የምሬን ነው። እና አስተሳሰቧ፣ አያያዟ፣ ፍቅር አሰጣጥ ምናምን በዚህ እድሜዋ አስባችኋል? በጣም እኔ እንጃ። ያው ወጣት ነች፣ እነዚህን ነገሮች እንትን ትላለች፣ ታስበዋለች። ግን አለ አይደለም ሞር ትልልቅ ልጆች የማያደርጉት ትልልቅ ሰዎች ራሱ እንትን የማይሉትን ነው እሷ የማይባት ነገር ማለት ነው ሀይሚዬ ላይ። እና በጣም ደስ የሚል ጊዜ ነበር። እጥር ምጥን ድምቅ ያለች ፕሮግራም እና ሀይሚዬ እንግዲህ ባለው ነገሮች ቤት ባፈራው ነገር ንጉሷን ለማስደሰት ተፍ እያለች ነው ማለት ነው። መንገድ ላይ ነች። እና ከዚህ በኋላ በቃ ቤቷን እያሳመረች ከሷ የሚጠበቀው ወንድ ልጅ እንደዚህ አንቺን ልክ ሀይሚዬ እንዳለችው እናንተን ለማስደሰት ተፍ ሲል፣ ሴት ልጅ ደግሞ በቃ ቤት እሷ የሆነ የሚዘጋጀውን ነገር እሱ የሚወደውን ነገር ምናምን አዘገጃጅታ ቤቷን አሳምራ እሷ ቆንጂት ብላ ድምቅ ብላ መጠበቅ አለባት ማለት ነው። እና እንደዛ ነው ወንድ ልጅ የሚወደው። ሞርዛን ላገቡ ወይም ደግሞ ለማግባት መንገድ ላይ ላሉ ሴቶች ይጠቅማል። የነሱ ያስተላለፉት ነገርና እንትን ለተማረበት ሰው ማለት ነው። የምሬን ነው። ብዙ ልጆች ትዳር እስከ መፍረስ ደረጃ በነገራችን ላይ ይደረሳል በእንደዚህ አይነት ነገር ማለት ነው። ባል ሚስቱን ይወድና ብዙ ነገር ሲያደርግላት እሷን ለማስደሰት ብዙ ነገር ሲያደርግ ምናምን ሚስት ደግሞ ይሁን አንዳንዴ ራሳቸውን የማይጠብቁ ሴቶች አሉና እነዛ እኮ ለክፋት ወይም ደግሞ አለ አይደለ ላለመጠበቅ ራሳቸውን ፈልገው አይደለም፣ ግን ይሁን አለ አይደለ ጊዜያቸውን ያለማመቻቸት ችግርና ያለማወቅ የግንዛቤ ትንሽ አንዳንድ ግንዛቤ እንትን ማለት እጥረት የለም አይ ምንም ችግር የለውም አይነት ነገር ቀለል አድርጎ በማሰብ አንዳንድ ሴቶች ወይ በቃ ወጥ ገና እየሰራች ይደርሳል ወይ ደግሞ ከወጥ ቤት ወጣ ምናምን ልብሷን ሳቀይር ምናምን የሆነ አለ አይደለ እንደዚህ አይነት ነገር ሲፈጠር ወንዶች በተደጋጋሚ ይሄ ነገር ካጋጠማቸው የሆነ እንትን የማለት ባህሪ ያላቸው የመደበር ይደበራሉ። በቃ ደስ አይላቸው ምናምን እና ከዋሉ ውለው ሲመጡ በቃ ሁሉ ነገር ተዘጋጃጅተው ምናምን ሴቷ ድምቅ ብላ አምሮባት ቤቱ ደስ የሚል ተጫጭሶ ምናምን የለም እንደዚህ በቃ እንደዛ ሁና እንድትጠብቀው ነው የሚፈልገው ወንድ ልጅና እንደዛ እንድታደርጉ እንግዲህ ነው ይሄ መልእክት ማለት ነው። አይ ለማንኛውም ደግሞ ያው የማይሞላላቸው ሰዎች አሉ ምናምን ነገር በእነሱም አልፈርድም። በእርግጥ ግን ደግሞ ሞር እንደዛ ቢሆን የተሻለ ነው ባይ ነኝ ማለት ነው። ሴቶችዬ እንደዚህ ፏ እያረኩ ነው የምጠብቀው። የምሬን ነው። ከዚህ በኋላ እንደ ምናምን ዝም ብሎ የለም። ፏ እያረኩ ቤቱን ምግብ ምናምን ጽድት እያረኩ ነው የምጠብቀው። እሱን የሚያስደስተውን ነገር ለማድረግ እሞክራለሁ። እኔን ለማስደሰት እንደሚጣጣረው እኔ ደግሞ በተቻለኝ አቅም ያቅሜን እሱን ለማስደሰት እሞክራለሁ። ማለት የሰዎች ደስታ ለመሆን መጣር ደስ ይላል። ለሰዎች የመከፋት ምክንያት ከመሆን ይልቅ የደስታቸው ምክንያት መሆን በጣም ደስ ስለሚል ማለት ነውና ጎበዝ ሀይሚዬ፣ የኛ ጠንካራ፣ የኛ ጎበዝ፣ የኛ ጀግና ቅመም ነሽ እኮ። ቅመም ነው ቅመም የተባልሽው በምክንያት ነው ማለት ነውና አያችሁ፣ ሰማችሁ አይደል? እሱ እንደለኔ ደፋ ቀና እያለ እንደሚያስደስተኝ ሁሉ እኔ ደግሞ የእሱን ደስታ መጠበቅ መቻል አለብኝ። በቤት ባለው ነገር ተፍ እያለች በቃ በተቻላት ከሷ ማድረግ የሚጠበቅባትን ነገር በሙሉ ማድረግ መቻል አለባት ማለት ነው። እና እሱ ነው እያለች አለችው። እንግዲህ ብዙ ነገር ብላለች ምናምን
ትላንት ያው እሷን ለማስደሰት ብሎ ደግሞ ደፋ ቀና በሚልበት ሰዓት እንደዚህ አይነት መጥፎ አጋጣሚ አጋጥሞት እንደነበር ግን ደግሞ አላህ የከፋ ነገር ሳያደርግበት ድኖ ፈጣሪ ይመስገን እንግዲህ ደህና ሆኖልናል ማለት ነው ብሩኬ። እና አንዳንድ ነገሮች የሆነ በቃ በመሀል ያላሰባችሁት ነገር ይፈጠራል እና በህይወት ስንኖር እንደዚህ አይነት ነገር ያጋጥማል። ብቻ ያም ሆነ ይህ ደግሞ ዋናው ደህና መሆኑ ነው። ብሩኬ ወንድማችን ከዚህ በኋላ ብሩኬም ሆነ ሀይሚዬ ለምታደርጉት ነገር ባለው ነገር ምናምን የሆነ አለ አይደለ ራሳችሁን መጠበቅ መቻል አለባችሁ። ያው አንዳንዴ ነገሮች የሚከሰቱት ሁን ባላቸው ሰዓት ላይ ይሆናሉ። ያው እኛ ጠብቀ ነው ወይ አስበንበት ወይ የሆነ ነገር ሳይሆን ድንገት የሆነ ነገር ይከሰታል። በሰዎች ላይ ያለ ነገር ነው። ግን ፈጣሪ ይመስገን በማንኛውም ነገር ውዶች፣ ምንም ነገር ሲያጋጥማችሁ ያው ፈጣሪ ማመስገን መቻል አለባችሁ ማለት ነው። ስታማርሩት ነው ሌላ የከፋ ነገር እየመጣ እንትን የሚላችሁ ማለት ነው። እና በጣም ደስ ይላል በዚህ አይነት መንገድ እንትን ማለቱ ማለት ማለፉ። ምክንያቱም ስንት አለ አሚር ከባድ ነገር ነው። አይን ደግሞ ሴንሲቲቭ በጣም ከባድ ነገር ነው እና ትንሽ ነገር እንኳን ተስፈንጥራ ስትገባብን እንዴት ነው እንትን የሚለን እና አሚር ደግሞ ታውቃላችሁ እንትኑ ይከብዳል እና አልሐምዱሊላህ ነው የሚባለው። እንኳንም ማረልን እና ከመጥፎ ነገሮች ሁሉ ይጠብቃችሁ። በጣም ሰላም ግባ። ከዚህ በኋላ እኮ ስትገባ እኔን ሰላም ማለት አለብህ። ስትወጣ ግንባሬ መሳም አለብህ። ብሩክ ያላፈረም አልተሽኮረመም። ካሜራ ድንገት ተደቅኖበት ያስፈራል። ብሩኬ እንዳለው የሆነ ነገር እንትን ብላችሁ ግብት ስትሉ ካሜራ ድቅን ሲልባችሁ እንግዲህ የሚዲያ ሰዎች ናችሁ ቻሉት። እንግዲህ የሆነ ቦታ ላይ እንደዚህ አይነት ነገር ያጋጥማችሁ ይሆናል እና ያው ግን ምንም እንትን ማለት አያስፈልግም ብሩኬ እና አይናፋር እኮ ነው ግን ብሩኬ የምሬን ነውና ያስታውቃል። እና ውዶቼ እንግዲህ ሀይሚዬ እንዳለችው ስትወጣም ስትገባም ግንባሯን እየሳምክ መሆን አለበት። አይ ግዴታ ነው አላለም? አዎ ግዴታ ነው ብሩኬ ግዴታ ነው። ከዚህ በኋላማ ንጉሱ ሲወጣ ደህና ዋይ የኔ ቆንጆ ብሎ ግንባሯን ስሞ ሲመጣ ደግሞ እንዴት ዋልሽልኝ የኔ ቆንጆ ብሎ ግንባሯን ስሞ ነው መግባት ያለበት። ሚስት ደግሞ ውይ መጣልኝ የኔ አባት ብላ ከዛ በቃ እቃውን ትቀበለዋለች ወይ የሆነ ጃኬቱን ምናምን ነገር ታዋልቅለትና አረፍ በል ምናምን ብላ ተፍ ብላ ያለውን ነገር ማቀራረብ ምናምን መቻል አለባት። ወይ ጉድ! እኔ እኮ እንደዚህ ብዬ ሳወራ ማለት ነው ልምዱ ነው ያለኝ ነው የሚመስለው አይደለ? እኔ ገና ነኝ እኮ አላገባሁም። አይ ገና ግን ያው አለ አይደለ ትምህርት ትወስዳላችሁ። መቼም ሰው ባለበት አይቆይም አይደለ? ትምህርት ትወስዳላችሁ፣ ትማራላችሁ ምናምን። ስለዚህ እኔ ተምሬ ነው ማለት ነው የተማርኩት። ደግሞ ሁኜ አይቼው ሳይሆን አለ አይደለ እድሜ ለሁሉም ነገር አሁን እድሜ ለቴክኖሎጂ እድሜ ለሁሉም ነገር አልነግራችሁም። ዝሮ ያው ያስተምራል። አንዳንድ ነገሮች እያደጋችሁ ሁኔታዎች ያስተምሯችኋል፣ ነገሮች ያስተምሯችኋል ማለት ነው። ምንድነው ከንፈር የምታይ? በስመ አብ ወልድ ምን እኔ ከንፈርህን አየሁ? አዎ ማርያም። ኧረ ወይኔ ጉዴ ማርያም። አይዞህ አትፍራ። ምን ያልፈራኛ እንዴ? ፈራህ እኮ። አልፈራም። ቅድም ምን ከንፈሪን ታያለሽ አልከኝ። አሁን ደግሞ ፍርሃት የሚመስለው ሌላ ነገር ነው። ኧረ ተው ብሩክ ያታሳፍራት ተው። እና ላታይ ነው እንዴ? ንጉሱ ንግስቲቷ ላታይክ ነው እንዴ? ታዲያ ከንፈር ወይ ጉዴ። ለማንኛውም ከብሩኬና ከሀይሚዬ ሌላው አስቂኝ አንድ የሚያደርጋቸው ጸባያቸው ማለት ነው ይሄ ነው። ግልጽ ናቸው ይሆናል አይደለ? ብሩኬም ካሜራ ተደቅኖ የሚሆን ምን ይሆን ብቻ የሆነ ነገር ካየ በግልጽ የሚናገረው ነገር አለ አንዳንዴና ሀይሚዬም እንደዚሁ በቃ የሆነ አለ አይደለ? ለኛ በቃ የሆነ ግልጽ ሆነው የሚናገሩት ኦፕን ናቸው። በቃ አለ አይደለ? እንዴት ነው አንዳንድ ነገሮችን እኮ የሆነ ባላየ የምታልፎት ነገር አለ እኮ እነሱ የለም በግልጽ ፍርጥ ነው እኛ ጋር ማለት ነው። እና ይሄ ነገራቸው አንድ አድርጋቸዋል አስቂ ባህሪያቸው ማለት ነው። እና እኔ በጣም ይገርመኛል አንዳንድ ጊዜ የማይባቸው ነገር በጣም የሚያመሳስላቸው ብዙ ነገሮች አሉ ማለት ነው። እና ባልና ሚስት ከአንድ ወንዝ ይቀዳል የሚባለው በቃ እውነት ነው ማለት ነው። እና
እውነት መሆኑን አረጋግጫለሁ በብዙ መንገድ ማለት ነውና ይገርመኛል። አንዳንድ አባባሎች እውነተኛ ናቸውና አንዳንድ ብቻ አይደለም አብዛኛውን በሚባል ደረጃ እውነተኛ ናቸው እና ሀይሚዬና ብሩኬ ላይ የሚያየውበት ይሄ ነው በቃ እና ግልጽ ናቸው ምናምን እኛንም በቃ እንደ ቤተሰብ ምናምን ነገር ስለሆነ ብቻ ጭውያቸው ደስ ይላል። ቅልልዳቸው ማነው ልፊያቸው፣ ጨዋታቸው ምናምን ቀልዳቸው ሁሉ ነገር የማይጠገብ ቢኖር ሀይሚዬና ብሩኬ ላይ በቃ ሁሉም ነገር ያምራልና ብቻ በጣም ደስ የሚል ጊዜ ያሳልፈዋል ዛሬ። እኛም ደስ ብሎናልና እንግዲህ ይሄ ነገራችሁ እስከ ዘለዓለም ብለናል። ምርን የሆነብኝና አስገረምከኝ። እሱ ነገር እንትን አለኝ እንጂ ለምን ደስተኛ አልሆንም? ምክንያቱም ብቻዬን ከመሆን ይልቅ እኮ አንተ አጠገቤ ብትሆን ደስ ይለኛል እና በሱ እኔ ምንም እምቢ የሚያስብለኝ ነገር የለም። ገባህ አይደለ? ግን ከዚህ በኋላ ትልቅ ኃላፊነት አለብን። አይ ቲንክ እንደ በፊቱ መጨቃጨቅ የለም። እሱን ለእኔ ችግር የለም። እኔ አልጨቃጨቅም እና እኔ አንቺ ጨቅጨቃለሽ እያልከኝ ነው? አያልኩም። ራስሽ ካመጣሽው እኔ አላልኩም። አልክ እኮ እኔ ምን ቻለ? እኔ አልጨቃጨቅም እኮ ነው ያልኩት። ቻው በእናትህ። አዩ በዚሁ ጭቅጭቅ ሊነሳ ነው። ቻው የልብህን ተናግረህ እንዲህ የሚባል ነገር አይደል ደግሞ የልብህን አንተው። ለማንኛውም ከዚህ በኋላ ትልቅ ኃላፊነት አለብኝ። እኔም ያንተ ኃላፊነት አለብኝ፣ አንተም የኔ ኃላፊነት አለብህ። እርስ በርስ ከዚህ በኋላ በደንብ እንደዚህ መያያዝ አለብን ብዬ አስባለሁ። ግዴታችን ነው። ከቤተሰቦቻችን ጋር ወደፊት ወደ ጦር ግንባር ወደፊት። አሁን እዚሁ ላይ ጭቅጭቃቸውን ሊቀጥሉ ነው ብዬ ፈርቼ ነበር። በጊዜው ከታርገውታል። እኔ ተጨቃጫቂ እያልከኝ ነው ምናምን እያለች ሀይሚዬም አስተዋይ ናት በነገራችን ላይ እና በጣም ትልቅ ነገር የተናገረችው። ብሩኬም እንዳላችሁ ተይው ተቀብሎ መሆን ያለበት ነው ግዴታ ነው ብሏል እና ሀይሚዬ ያለችው ነገር በጣም ኢምፖርታንት የሆነ ነገር ነው። ምክንያቱም ከበፊቱ አሁን ላይ አንድ ላይ ሆነዋል። አንድ ላይ ሲሆኑ ደግሞ ከበፊቱ ብዙ ማሻሻል ያለባቸው ነገሮች አሉ። በቃ አንድ ላይ ሲሆኑ መቻቻል፣ መከባበር እንዳለባቸው ነው እያወሩ ያሉት እና በጣም ኢምፖርታንት የሆነ ነገር ነው። ትክክል ነው። በቃ የሰው ልጅ በቃ አንድ እርምጃ ሁለት እርምጃ በተራመደ ቁጥር መጥፎ የሚባሉ ነገሮች ወይም ደግሞ ህይወታቸው ላይ ጠቃሚ ያልሆኑ ነገሮችን እያስወገደ እያጠራ ሊሆን ይገባል የሚጓዘው። እንደዛ ካልሆነ ያው ህይወት ውስብስብ ትሆንብናለች ማለት ነው። ከባድ ትሆንብናለች። እያጠራን ነገሮችን እያጠራን ስንሄድ ደግሞ ህይወት እየቀለለች መንገዳችን እየጠራ ጥሩ ፍቅር እየኖረን በጣም ያማረ ህይወት እንዲኖረን ይሆናል ማለት ነው እና ውዶቼ በጣም ያለችው ነገር ትክክል ነች። አንድ ላይ እስካለን ድረስ መቻቻል እንዳለባቸው በቃ ሁሉን ነገር አለ አይደለ በመነጋገር ጭቅጭቅ ምናምን ሳይሆን የሆነ ነገር ሲፈጠር በመነጋገር መፍታት፣ አንዱን ማክበር መቻል አለበት። እንደዚህ የሆነ በጣም ከወትሮ የተለየ ትስስር ሊኖር ይገባል ማለት ነው። በፊትም ማደሪያ ተለያዩ እንጂ ውስጣቸው አንድ ነው። በተለያዩ ቀኑ ሙሉ ምናምን አብረው ነው የሚያሳልፉት እንደነገሩን ከሆነ ማለት ነው እና ያ ነገር አለ። ግን ደግሞ ሞር ደግሞ አሁን ደግሞ አንድ ላይ ስትኖሩ ደግሞ ብዙ ነገሮች የሚቀያየሩ ነገሮች ይኖራሉ እና እነዛን ነገሮች የማይጠቅሟችሁን ነገሮች ወደኋላ ብላችሁ በቃ ቁጭ ብላችሁ እናንተ አንድ አሁን ድራማም ይሁን ምንም ይሁን ብቻ እናንተ ላይ ችግር ይኖራል ብዬ የማስበው ካለው አንጻር የሆነ እንደዚህ በአንዱ ነገር የሆነ አለመሸነፍ ነገር የለም። የሆነ እንዴት ነው አለመሸነፍ ባይን እልከኝነት በእውነተኛውም ነገር ያለባችሁ ይመስለኛል እና ሀይሚዬና ብሩኬ ላይ ማለት ነው እሱን ነገር መተው መቻል አለባችሁ። በቃ አለ አይደለ ይሄ አንዱ እንትን ሲል አንዱ ዝቅ ማለት በረድ ማለት አለበት። አንዱ እንትን የሆነ ግልፍተኛ ሲሆን ወይም የሆነ ነገር ሲያናደው አንዱ ማብረድ መቻል አለበት ምናምን እና እንደዛ እየሆነ ነው የሰው ልጅ ህይወቱን መምራት የሚችለው በእንደዚህ አይነት መንገድ ነው እና እሱን ነገር ላይ ብቻ ፎከስ ማድረግ ነው። ሌላው ነገራችሁ ግን በቃ 100% ደስ የሚል ነው እና ይሄን ነገሩን ማስተካከል መቻል መቻቻል፣ ልክ ሀይሚዬ እንዳለችው ብሩኬም ተቀብሏል። በቃ ያን ነገር ደስ በሚል ነገር ማስኬድ መቻል ነው ማለት ነው እና ውዶችዬ እንግዲህ ፏ ብትን ብለው ድምቅ ብለው መተውልን ነበር ዛሬ። ደስ የሚል ጊዜ ያሳልፈዋል። እኛም ደስ የሚል የአይን ሻወር ወስደናል ትላላችሁና
ሁላችሁም ደስ እንዳላችሁ ተስፋ አደርጋለሁ ወዶችዬ። መልካም ምሽት ይሁንላችሁ። መልካም ሌሊት ነው የሚባለው ከዚህ በኋላ አይደል? መልካም ሌሊት